ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል ምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ የያዝነው የወንጀል ታሪክ ቆየት ያለ የፖሊስና እርምጃው ጋዜጣ የፖሊሶች የምርመራ ውጤት ከተሰኘው አንዱ የተገኘ ነው። በ1993 ዓ.ም የጳጉሜ ወር ቀጨኔ። ትላንት በስሙ አዲስ የነበረው ዓመት ዛሬ አሮጌ ተብሎ ስልጣኑን ከፊት ለሚጠብቀው ተረኛ ዘመን ሊያስረክብ ወረሃ ጳጉሜን እማኝ አድርጎ መሃል አስቀምጧታል። አምስቷ ቀን ጎትታ የምታመጣው የአዲሱ ዘመን መልካም ነገሮችን ይዞ እንዲመጣ፣ ሕይወት እንዲለወጥ፣ ሲሳይ እንዲዘንብና ምቀኛ እንዲርቅ ይለመናል። ቀጨኔ ላይ ከቤተ ክርስቲያኑ በስተግራ በኩል የሚወስደው የውስጥ ለውስጥ መንገድ መጨረሻው የአዋቂው ቤት ያደርሳል። ካልጠፋ ቦታ ከቤተ ክርስቲያን ጓሮ የከተመው አዋቂ ይህንን ለምን እንዳደረገ ምክንያቱን እሱ ቢያውቀውም ይህ ቤት ከዓመቱ ወራት ሁሉ በጳጉሜ ሥራ ይበዛበታል። ባለፈው ዘመን በአዋቂው መልካም ፈቃድ ደስ የሚሉ ነገሮች የገጠሟቸው ሰዎች ምስጋናቸውን አቅርበው በቀጣዩ ዘመን በሀብት ላይ ሀብት፣ በሥልጣን ላይ ሥልጣን፣ በስም ላይ ስም እንዲጨምርላቸው ይለምናሉ። ግብሩን ይገብራሉ፣ ዱዓ ይደረግላቸዋል። እነርሱም አሜን ብለው በእርሶ መጀን ብለው ለአዋቂው ገብረው ይሄዳሉ። ወደዚህ ቤት ብዙ ሰዎች ይመጣሉ። ሰውየው ባለ አራት አፍንጫ ጀበናቸውን ከማንደጃቸው ላይ ሳያወርዱ በእርሶ መጀን ለማለት ከሚመጣው ሰው ተከልሉ ያደርግልኝ የሚለውን የውዝዋዜ ድምፅ ሰምተውና መፍትሔው ይህ ነው ብለው ግብራቸውን ተቀብለው ሁሉንም ወደ መጣበት ይሸኙታል። አንዳንዴ የአካባቢው ሰው አዋቂ ብሎ የጨዋ ስም ቢሰጣቸውም ማንም በሚያውቀው ማንነታቸው ግን ጠንቋይ ናቸው። እሳቸው ታዲያ ይህን ጠንቋይ የሚል ስም አይወዱትም። ጠንቋይ ላለመሆናቸው እንደ ማረጋገጫ የሚቆጥሩት ደግሞ በመፍረጃ ቤታቸው ግራና ቀኝ የሰቀሏቸው የማርያምና የገብርኤል ምስሎችን ነው። ይህ ምስል የእርሳቸውን ሃይማኖተኛነት በሌላ አይን መልክ የሚመሰክርላቸው ይመስላቸዋል። መሃል ላይ የቅዱሳንን ምስሎች የደረደሩ እምነታቸውን ግን ከታች በጣሉት ጀበና ላይ የጣሉ አዋቂ ናቸው። ወርሃ ጳጉሜ ደንበኛ የሚበዛበትና እርሳቸውም የሚከበሩበት ጊዜ ነውና ዝግጅቱ የላቀ ነው። እነዚህ እንግዶች በወግ በወጉ ይስተናገዱ ዘንድ ታዲያ ቻላቸውን የመሰለ ታማኝ ሰው በዛ ቤት መኖሩ ግድ ነበር። ቻላቸው ለአዋቂው የወንድማቸው ልጅ ነው። አዲስ አበባ ከገባ ከ20 ዓመት በላይ ቢሆንም ኑሮ አልገፋ ብሎታል። በአንድ የመንግሥት መሥሪያ ቤት ውስጥ በአትክልተኝነትና በዘበኝነት ለረጅም ጊዜ አሳልፏል። ዛሬ የ39 ዓመት ጎልማሳ ቢሆንም እንኳን ሚስት አላገባም። ትግሉ ከሕይወትና ከኑሮ ጋር ሆኖበት ጠዋትና ማታ ቢለፋም ጠብ የሚል ነገር የለም። የእርሱ ትዳር መስርቶ ልጅ አፍርቶ የመቀመጥ ፍላጎት በቀላል ቋንቋ የሚገለጽ አይደለም። ከእጅ ወደ አፍ የሆነው ኑሮው በአዋቂው አጎቱ ቤት አንድ እንኳን ከፍ አላለም። ቻላቸው አዋቂ ብለው ወደ አጎቱ ቤት የሚመጡት ሰዎች ምንም ያልጎደላቸው ባላቸው ላይ ተጨማሪ የሚሹ መሆናቸውን ሲያይ ይገረማል። እዚህ ቤት የሚመጣው አልፎ አልፎ ለጥየቃ ነው። እርሱ ወደዚህ ቤት ጠቅልሎ የገባው በሰው ወትዋችነት መሆኑን ይናገራል። በ1993 ዓመተ ምህረት መጀመሪያ አካባቢ ለማስፈረድ የሚመጡትን ሰዎች ተራ እያስያዘ የሚቀባና የሚቆጣጠረውን ነገር እያደረገ ሰዎችን በየጉዳያቸው በመፈረጅ ከአዋቂው ጋር ማገናኘት ሥራው ሆነ። በዚህም የሚያገኘው የደንበኞች ጉርሻና አልፎ አልፎም አጎቱ የሚሰጠው ብር በቀላሉ የሚተው አልሆነለትም። ውጭውን ሲል ቆይቶ በመጨረሻ የእልፍኝ አስከልካይነቱን ሥራ ጠቅልሎ ገባበት። የሰውየው አጋፋሪ ሆነ። ያላገኙትን ትዳር፣ ልጅ፣ ሀብት፣ ሰላምና ምኞት ፍለጋ ወደ እኚህ ሰው ቤት የሚመጡ ሰዎች ቀድመው ቻላቸውን ማግኘት ይገባቸዋል። እሱ ደግሞ የመጡትን ሰዎች ከሰውየው ጋር ያገናኛል። ሰውየው በመጋረጃ ተከልለው የመጣውን እንግዳ ይሸኛሉ። ገንዘቡን ቻላቸው ይቀበላል። ይህን ሲሰራ ዓመቱ አለቀ። በዚህ ቤት የቻላቸውን ኪስ ካሳበጠው ገንዘብና ሳይለፋ ከሚያገኘው ገቢ በላይ ልቡን የሰረቀው ሌላ ነገር አለ። የሰውየውን ቤት በረጅም ዘመን አገልግሎትና ቤተኝነት ቀጥ አድርጋ የያዘችው አንዲት ወጣት ከድጃ ከወሎ ከመጣች 6 ዓመታት ቢቆጠሩም ከዚህ ቤት ግን ወጥታ አታውቅም። የጌታዋ አገልጋይ ናት። ከጠዋት እስከ ማታ ድረስ በዚያ ባለ 4 አፍንጫ ጀበና አጠገብ ተቀምጣ ቡና ስትቀዳ፣ ዕጣን ስታንቦለቡል ትውላለች። የእርሷ ዓይን ግን ከጣደችው ጀበና ተሻግሮ መልከ መልካሙንና ረዘም ያለውን ቻላቸውን መቃኘቱ አልቀረም። ሰውየው ቤት ማክሰኞና ሐሙስ በመደበኛ አንዳንዴ ደግሞ ቅዳሜ በልዩ ሁኔታ የሚሰየመው የጥንቆላ ችሎት ብዙዎችን ያስተናግዳል። መካን ሆንኩ፣ ባል አልወጣልኝም፣ ውጪ ለመሄድ ዕድሌ ጠመመ የሚሉ ሁሉ እየመጡ በችግር ላይ ችግር ጠርተው ይመለሳሉ።
ለዚህ አገልግሎት የሚቀበሉት ግብር እንደየሰውየው ይለያያል። ከእነዚህ ሰዎች የሚገኘው ገቢ ቤቱን ሁሌም ሙሉ አድርጎታልና ኑሮ ለቻላቸው ቀላልና አስደሳች ነበር። ቢሆንም ለዘመናት የሚናፈቀውን የፍቅር ጥማት የሚወጣበት ቤት መስርቶ የትዳር ጎጆ ቀልሶ ልጆች የሚስምበትን ዘመን ይናፍቃል። ለዚህ ደግሞ ያለ ጥርጥር ዓይን ውስጥ የገባችው ከድጃ ትክክለኛዋ ምርጫው ናት። ይህን ፍላጎቱን በተለያየ አጋጣሚ እንድትረዳው ለማድረግ ቢሞክርም ልጅቷ ግን ምናልባት አልገባትም በሚል አይነት አሊያም ሰውየውን በመፍራት ምላሿን ልታሳውቀው አልቻለችም። መስከረም ወር ገብቷል። የአዲስ አበባ ሙቀትና የአዲሱ ዓመት ትኩሳት ግን አልበረደም። የጠንቋዩ ቤት ሁሌም በዝምታ የተሞላ ቢሆንም ሰውየው ሳያውቁ ከከድጃ ጋር ግንኙነት ለመመስረት የሚዳዳው ቻላቸው አስሬ ሲጠራት ነው የሚውለው። ልጅቷ ቻላቸውን እየራቀቸው የሄደች መሰለው። ቻላቸው አጎቱ በቆርቆሮ ከተሰራው ሳሎናቸው ውልፍ ብለው አለማወቃቸውና ልጅቷን በግላጭ ለማግኘት የሚችልበት ዕድል አለመፈጠሩ እያበሳጨው መጥቷል። ቻላቸው ከአስፈራጆችና ባለጉዳዮች የሚያገኘውን ጉርሻና ሰውየውም ለአንዳንድ ነገር የሚሰጡትን ብር አጠራቅሞ አሃዙን ከፍ ማድረግ ቢችልም ይህ ሁሉ ለእርሱ ትርጉም አልባ ሆኖበታል። አውጥቶ ወርዶ የደረሰበት ውሳኔ ግን ልጅቷን ከዛ ቤት ይዞ መኮብለል ሆነ። ቻላቸው ያቀደውን ነገር እንደ ዋዛ ሲነግራት ከድጃ እየፈራች ፊት ትነሳው ጀመር። ከድጃ ሰውየውንና መንፈሳቸውን አጥብቃ ትፈራቸዋለች። ያለሷ በቀር በመጋረጃ ጀርባ የሚፈርዱበትን ሚስጥር የሚያውቅ የለም። ምግብ የምታበስልላቸውና ከገበያ ዕቃ የምትሸምትላቸው እሷ ናት። ሚስት የላቸውም። በግምት የ53 ዓመት ሰው ይሆናሉ። ላለፉት 20 ዓመታት ከተሰማሩበት ከዚህ ጥንቆላ ጋር ተጋብተው ከሰው ተደብቀው ኖረዋል። ከድጃ እሳቸው ቤት የገባችበት ሚስጥር ከአክስቷ ጋር የተያያዘ ነው። በ1988 ዓመተ ምህረት ከወሎ ባቲ ስትመጣ ያረፈችው እዚሁ አክስቷ ጋር ነበር። ሴትየዋ ባለ ቡና ቤት ናቸው። ሀገራቸው ሲሄዱ ይችን የሟች ወንድማቸውን ልጅ የሆነችውን የ20 ዓመቷን ወጣት ላስተምራት እፈልጋለሁ፣ እኔንም በአንዳንድ ነገር ትረዳኛለች በሚል ነበር ይዘዋት የመጡት። እሷም ይህንኑ ተቀብላ በደስታ አዲስ አበባ ገባች። ኋላ ላይ የሆነው ነገር ግን ሌላ ሆነ። እኚህ ሴት የአዋቂው ቋሚ ደንበኛ ነበሩና ሰውየው አገልጋይ እንደሚፈልጉ ነግረዋቸው ከሀገራቸው ዘመድ እንዲያመጡላቸው በጠየቋቸው መሠረት ነበር ከድጃን ያመጧት። ከድጃ ቀድማ የምታውቀው ነገር አልነበረም። የሰውየው ኃይለኝነትና አዋቂነት፣ በተለይ በሳቸው ላይ ያደረው መንፈስ ቁጥነት ተነግሯታል። የታዘዘችውን ቀጥለጥ ብላ እንድትፈጽም ትእዛዝ ተሰጥቷት አገልጋይ ሆነች። ሰውየው በተለያየ ጊዜ ውጪ እንደሚልኳትና የተመረጠችበትን አገልግሎት ስታጠናቅቅ መልካም ዕድልና ሀብትን እንደሚያዘንቡላት በተደጋጋሚ ነግሯት ስለነበር በዚሁ ልታገኝ የምትችለውን ሲሳይ ተስፋ አድርጋ ተቀምጣለች። ከድጃ አዲስ አበባ በገባች በ3ኛ ዓመቷ ያቺ የወሎ ኮረዳ የሰውነቷ መጨመርና የሴትነቷ ጎላ ማለት የአዋቂውን ቀልብ ሳበው። ሰይጣናዊ ምኞታቸው በላያቸው ላይ ነግሶ መንፈሱ ካንቺ ጋር እንደሆነ አዞኛል በሚል ማታለያ ያችን ምስኪን የ23 ዓመት ወጣት ክብረ ንጽሕናዋን ቀሟት። ከዚያን ቀን ጀምሮ ከድጃ የቤት ውስጥ ሠራተኛ ብቻ አይደለችም። በዚያ በጣም ጢስ በታፈነ ክፍል ውስጥ የጭንገረድ ሆና እንድትኖር ተፈረደባት። ብከዳቸው እቀሰፋለሁ፣ መንፈሱ ያየኛል፣ አገላብጦ ይጥለኛል በሚል ድቅድቅ ፍርሃት ታጥራ ነፍሷ እየማቀቀች 6 ዓመታትን አሳለፈች። አንዳንዴ ጠፍታ ለመውጣት ብታስብም ያ በውስጧ የሰረጸው እቀሰፋለሁ የሚል ፍርሃት እንደ ሰንሰለት አስሮ አስቀራት። አማራጯ አንድ ብቻ ሆነ፣ የታዘዘችውን እየፈጸመች ቀን የሚወልደውን መፍትሔ በዝምታ መጠበቅ። ቻላቸው ግን ይህንን የጨለማ ምስጢር በፍጹም አያውቅም። እሱ የሚያውቀው አጎቱ በሐሰት ተጋባብኝ የሚሉትን መንፈስ ለንግድና ለሆድ እንደሚጠቀሙበት ብቻ ነው። አጎቱ በር ዘግተው መንፈስ መጣብኝ እያሉ ሲያጭበረብሩ ነገር ያውቃሉ ያሉ የአካባቢው ወይዛዝርት ደግሞ ይህ ይሁን ያይደረግ በሚል ትንቢት ፍለጋ እንደ ጎርፍ መፍሰሳቸውን እያየ ይገረማል። ይህ የዘመናት መደበቅ ግን እንዳማረበት ሊዘልቅ አልቻለም። ምክንያቱም የቻላቸው ዓይንም ልቡም ቀልቡም ያለው ከድጃ ጋር ነው። ከእርሷ ጋር ቆም ብሎ ለማውራት እንኳን ሲሞክር ምንም ባደርግ ያዩኛል በሚል ስጋት ስትሳቀቅ ሲያያት ልቡ ይደማል። ይህንን የፍርሃት ሰንሰለት እንዴት እንደሚበጥሰው አወጣ አወረደ። በመጨረሻም አንድ ቆራጥ ውሳኔ ላይ ደረሰ። አጎቴን ከመንገዱ ማስወገድ አለብኝ አለ ለራሱ። አጎቱን ማሰር ብቻ ሳይሆን እንደ ማንኛውም ተራ ሰው ለሕግ የሚገዙ ፖሊስ የሚያንገላታቸው ምስኪን መሆናቸውን ለከድጃ ማሳየት ፈለገ። መንፈስ የለም፣ አጎቴም አዋቂ አይደሉም፣ ተራ ሰው ናቸው ብሎ ለከድጃ ለማረጋገጥ ወሰነ።
ለዚህ ደግሞ ትልቅ ቀን መረጠ። ታኅሳስ 19 ቀን የቁልቢው ገብርኤል ዓመታዊ መታሰቢያ ዕለት አዋቂው ሰውዬ አማኝ መሆናቸውን ለሰው ለማስመስከር ትልቅ ድግስ ደግሰዋል። ደንበኞቻቸውና ባለጉዳዮቻቸው ሁሉ ብሉልኝ ጠጡልኝ ተብለው ግቢውን ሞልተውታል። ቻላቸው ግን ይህንኑ አጋጣሚ ጠብቆ ነበር። ከበዓሉ 2 ቀን ቀደም ብሎ ሚስጥሩን ለፖሊስ አሳልፎ የሰጠው አዋቂ ተብለው የሚጠሩት ግለሰብ በሐሰት ጥንቆላ ሰውን እያታለሉ መሆኑን በመጠቆም ወጥመዱን ዘረጋ። በዚያ በደስታና በጭብጨባ በታጀበው ድግስ መሃል ከቀኑ 9 ሰዓት ተኩል ሲሆን ያልታሰበ እንግዳ በሩን አንኳኳ። የፖሊስ መርማሪዎች የፍርድ ቤት የመያዣና የመበርበሪያ ትዕዛዝ ይዘው የቪዲዮ ባለሙያዎችን አስተካክለው ግቢውን በድንገት ዘለቁ። ያ ሰላማዊ መስል የነበረው ግቢ ዩኒፎርም የለበሱ ፖሊሶች ሲገቡበት በአንዴ በድንጋጤና በፍርሃት ተዋጠ። አስተውሉ፣ ያለ ዘመናት በመጋረጃ ተሸፍኖ በዕጣን ጢስ ታፍኖ የኖረው ክፍል ዛሬ ተከፈተ። ውስጡ ምን ነበረው? ለዘመናት ሰውን ሲያታልሉበት የነበረው የጥንቆላ መድረክ ተጋለጠ። በመሬት ላይ የተነጠፉ የበግ ደንጎዛዎች፣ በረከቦት ላይ የተደረደሩ ስፍር ቁጥር የሌላቸው ሲኒዎች፣ በላስቲክ ተቋጥረው የተቀመጡ ምንነታቸው ያልታወቁ ምስጢራዊ ጭሳጭሶች፣ በመሶብ ውስጥ የተዘረገፉ የቂጣ ቁርጥራጮች፣ አሮጌ ጨርቆችና ሳንቲሞች ነበሩ። ከዚህም በላይ ግን የሚገርመው የአዋቂው ሁኔታ ነው። ለረጅም ዘመናት ፀሐይ ነክቶት የማያውቅ ቀይና የገረጣ ፊት፣ እስከ ግንባራቸው ድረስ የለበሱት ኮፍያ በፖሊስ እጅ ሲነሳ ያ በሚስጥር ተሸፍኖ የኖረው ሰውነታቸው እንደ ዋዛ ለዓለም ታየ። ቻላቸው አጎቱ እንደዚያ ቀን ተረበሸውና ክብራቸው ተገፎ አይቷቸው አያውቅም። የቪዲዮ ባለሙያው ሁሉንም ነገር በፊልም ቀረጸ። ፖሊሶቹም የአካባቢውን ሰው ሰብስበው በአጉል እምነት አትታለሉ፣ ይህ ማጭበርበር ነው በማለት አስተምረው አዋቂውን አጀበው ወደ ወረዳ 9 ፖሊስ ጣቢያ መሩ። በድብቅ እየመጡ ሲያስጠነቁሉ የነበሩ አዋቂው ካላዩኝ ይሉ የነበሩ ደንበኞች ሁሉ ባልታሰበ መንገድ ሚስጥራቸው በመጋለጡ ተሸማቀውና ፖሊስን ፈርተው ወደ የቤታቸው ተበተኑ። ነገር ግን በዚህ ሁሉ ግርግር መሃል ከፍተኛ ድንጋጤ ውስጥ የወደቀችው ከድጃ ነበረች። እንደ አምላክ የምታያቸው ሰው መንፈሳቸው ይቀስፈኛል ብላ የምትፈራቸው ጌታዋ እንደ ተራ ወንጀለኛ በፖሊስ ተጎትተው ሲሄዱ ማየት አልተዋጠላትም። አገሩ ሊርድ መንፈሱ ሊቆጣ ነው በሚል ሽብር ነፍሷ ተረበሸ። ፖሊሶች ቃል ሊቀበሏት ሲመለሱ ከድጃ አሁንም በፍርሃት ተውጣ ነበር። ጥፋተኛ አይደሉም፣ ትክክለኛ ተግባር ነው የፈጸሙት በማለት ለጌታዋ ያላትን ታማኝነት በቃሏ መሰከረች። ቻላቸው ግን ጠቋሚው እሱ መሆኑ እንዳይታወቅ በሰውየው መታሰር ልቡ የተሰበረና ያዘነ መስሎ ድራማውን ተወነው። ለፖሊስ ቃል ሲሰጥም በሐዘን ቃና ነበር። አሁን ግቢው ጭር ብሏል። አዋቂው በብረት አጥር ውስጥ ናቸው። ቻላቸውና ከድጃ ግን በዚያ ጭር ባለ ግቢ ውስጥ ብቻቸውን ቀርተዋል። ከድጃ ያቺ ምስኪን ኮረዳ ጌታዋ በሌሉበትም ቢሆን ከፍርሃት ሰንሰለት ልትላቀቅ አልቻለችም። ጠዋት ማታ የሚበላ አብስላ ጣቢያ ድረስ ከመውሰድ ባለፈ የቀረውን ሰዓቷን የምታሳልፈው በድንጋጤ ውስጥ ሆና ነው። ጌታዋ በሌሉበት በዚያ ምስጢራዊ መጋረጃ ጀርባ ትገባና ትሰግዳለች። አምላክ ብላ ያመነቻቸው ሰው ስለታሰሩ ቁጣቸው እንዳይመጣና መንፈሳቸው እንዳይቀስፋት እያራደች ትለምናለች። ቻላቸው ግን ይህን አጋጣሚ እንደ ወርቅ ዕድል ቆጠረው። ተቀናቃኙ አጎቴ የሉም፣ አሁን ከድጃ የኔ ናት የሚል የስሌት ፍቅር በውስጡ ነደደ። ሊያግባባት ሞከረ። እንደሚወዳት እንደሚያፈቅራት፣ ከሷ ውጪ መኖር እንደማይችል ደጋግሞ ነገራት። ከዚህ የተሻለ ጊዜ የለንም እያለ በልመናና በውትወታ ወጠራት። ከድጃ ግን የቻላቸው ንግግር በፍጹም አልዋጥላት አለ። ፍቅሩ አልታያት አለ። የሚታያት ያ መጋረጃ ጀርባ ያለው መንፈስና የታሰሩት ጌታዋ ቁጣ ብቻ ነው። ቀናት ነጎዱ። ሰውየው ከታሰሩ 7ኛው ቀን ደረሰ። የዚያን ዕለት ምሽት ግን ቻላቸው ትዕግስቱ ተሟጠጠ። በማግባባትና በመለማመጥ የጀመረው ጥረት አልሳካ ሲለው ወደ ከድጃ የመኝታ ክፍል ድረስ ዘልቆ ገባ። ዛሬ አብሬሽ ካላደርኩ አልወጣም ብሎ ተገተረ። ልጅቷ በኃይል ተቃወመችው። አይሆንም፣ ጌታ ያውቃሉ፣ መንፈሳቸው ይቀስፈናል ብላ ብትጮህም የቻላቸውን ፍላጎት ግን ልታቆመው አልቻለችም። በመጨረሻም ቻላቸው የረጅም ጊዜ ምኞቱን አሳካ። ቢሆንም ግን ያ ያሳለፉት ሌሊት በሰላም የተሞላ አልነበረም። ከድጃ በደስታ አልነበረም አብሮ ያደረችው። በውስጧ የነገሰው ፍርሃት አሁን መንፈሱ መጥቶ ይለክፈኛል በሚል ስጋት እንድትረበሽ አደረጋት። ሌሊቱ ሳይጋመስ ገና ዶሮ ሳይጮህ ቻላቸውን ከመኝታዋ አስወጥታ አሁን ይበቃል፣ ተመለስ ወደ ቦታ፣ መንፈሳቸው ሊቆጣን ይችላል በሚል ሽብር ቻላቸውን ወደ ማደሪያው ሰደደችው። ከድጃ ከሰውየው ይልቅ መንፈሳቸውን አጥብቃ ትፈራለች።
ቻላቸው ደግሞ የከድጃን አካል ቢያገኝም ልቧንና ነፍሷን ግን ከአዋቂው ፍርሃት ነፃ ሊያወጣ አልቻለም። ቻላቸው አንድ እውነት ገባው። ያ አዛውንት በሕይወት እስካሉ ድረስ ከድጃን ሙሉ በሙሉ የግሉ ሊያደርጋት እንደማይችል ተሰማው። እናም ሌላ የድፍረት እርምጃ ለመውሰድ ወሰነ። አንድ ቀን ከድጃ ለታሰሩት አጎቱ ስንቅና ምግብ ይዛ ወደ ፖሊስ ጣቢያ ማቅናቷን ጠበቀ። ግቢው ጭር ብሏል። ቻላቸው ወደ አጎቱ ክፍል ዘለቀ። ያንን ለዘመናት ሚስጥር ታቅፎ የኖረውን የልብስ ሳጥን በኃይል በረበረው። የፈለገው ነገር አንድ ነገር ነበር፣ ገንዘብ። ፈልጎ ከአሮጌ ልብሶች መሃል የተደበቀ 1000 ብር አገኘ። በዚያን ዘመን 1000 ብር ማለት ቀላል ሀብት አልነበረም። ያንን የተሰረቀ ገንዘብ ይዞ ገበያ ወጣ። ለከድጃ ቆንጆ ሹራብ፣ አዲስ ጫማ፣ የአንገትና የጆሮ ጌጥ ገዝቶላት ተመለሰ። ለረጅም ዘመናት በጥቂት አሮጌ ልብሶች በዚያ ጢስ በታፈነ ቤት ውስጥ ለኖረችው የባህል አገር ወጣት ይህ ስጦታ ከሰማይ የወረደ በረከት ነበር። ከአዋቂው ጋር በኖረችበት 6 ዓመታት ያላየችውን ክብርና እንክብካቤ ከቻላቸው አገኘች። ለመጀመሪያ ጊዜ የመፈለግና የመወደድ ስሜት በውስጧ ተቀጣጠለ። ነገር ግን ያ መጥፎ የፍርሃት ጽንስ እቀሰፋለሁ የሚል ስጋት አሁንም በልቧ ውስጥ እንደ ቋጥኝ ከብዶ ተቀምጧል። ቀናት ነጎዱ። ቀን በቀን ሲተካ በቻላቸውና በከድጃ መካከል ያለው ቅርበት እየጠነከረ መጣ። በመሳቀቅና በመፍራት መሃል ሆናም ቢሆን ከድጃ ቻላቸውን እየወደደችው መጣች። አሁን ታህሳስ አልፎ ጥር ወር ተጋምሷል። ሰውየው ከታሰሩ 3 ሳምንታት አልፈዋል። ፖሊስ በቻላቸውና በከድጃ ምስክርነት እንዲሁም በቤት ውስጥ ባገኘው ማስረጃ መዝገቡ ወደ ፍርድ ቤት ተመራ። በመጨረሻም ያልታሰበው ዜና ተሰማ። ፍርድ ቤቱ አዋቂው ዋስትና አስጠብቀው ከእስር እንዲወጡ ፈቀደላቸው። ይህ ዜና ለቻላቸውና ለከድጃ መርዶ ነበር። ሰውየው ሊወጡ 2 ቀናት ሲቀሯቸው ግን ከድጃ ለቻላቸው እስካሁን ደብቀው የነበረውን አንድ ዘግናኝ እውነት አጫወተችው። ከድጃ ያቺ ምስኪን የወሎ ኮረዳ ለቻላቸው ያጫወተችው ሚስጥር የሚከብድ ዘግናኝ እውነት ነበር። ከድጃ ገና ከወሎ ባቲ መታ 6 ወር ሳይሞላት ያ አዋቂ የተባለው አዛውንት ሰይጣናዊ ድራማቸውን ጀመሩ። መጀመሪያ ቡና ከማስፈላት አለፉና ሰውነቴን አመመኝ በቅቤ ሽኝ እያሉ ወደ ተኙበት ክፍል ይጠሯት ጀመር። ምስኪኗ ልጅ አክስቶ የነገሯት ነገር በልቧ ውስጥ እንደ ሰንሰለት ታስሮ ነበር። ይህ ሰው መንፈስ ያለባቸው ናቸው። የረገሙት ይረገማል፣ የመረቁት ይባረካል፣ አዱኛሽንም ይሰልቡታል። በአንድ ቀን እርግማን ሊገሉሽ ይችላሉ ተብላ ነበር። ይህ ፍርሃት በውስጧ ተገነባ። ወደ ሰውየው ክፍል ስትቀርብ አካላቷ ይንቀጠቀጣል፣ ነፍሷ ትሳቀቃለች። እናም ያቺ ሌት መጣች። ያቺ የከድጃን ሕይወት የቀየረችው የጨለማ ሌሊት። ሰውየው የወሲብ አባዜያቸውን ለመወጣት ያቺን ወንድ አይታ ማታውቅ ጉብል ፈተኗት። ልጃገረድ መሆኗን ሲረዱ ድንገት ተነስተው በማይታወቅ ቋንቋ ይቀባጥሩ ጀመር። መንፈስ የያዛቸው አስመሰሉ። በፍርሃት የምትረዳው ነፍስሽ ቀልቤ ይፈልግሻል አሏት። ከእንግዲህ ለመንፈሴ ሚስት ነሽ። ልብሽ ወደ ሌላ ወንድ ቢሄድ ትቀሰፊያለሽ። ከዚህ ቤት ወጥቼ ልኑር ብትይ ትሞቻለሽ የሚል ዘግናኝ ማስፈራሪያ ወረዱባት። ከዚያም ያለአንዳች ርኅራኄ ያችን ምስኪን ልጅ ክብረ ንጽሕናዋን ቀሟት። ከድጃ ከዚያች ሌሊት ጊዜ ጀምሮ 2 ሕይወት መኖር ጀመረች። ቀን ቀን ረኮቦቱ ጀርባ ተቀምጣ ቡና የምትቀዳ ዕጣን የምታንቦሎብል ታዛዥ አገልጋይ ትመስላለች። ሲመሽ ግን የዚያ አዛውንት ሥጋዊ ስሜት ማርኪያ የጭንገረድ ትሆናለች። በፈለጉ ቀን ይጠሯታል፣ ባልፈለጉ ቀን ደግሞ እንደ አሮጌ ዕቃ ይገፏታል። ዓመታት እንዲህ በሲቃ አለፉ። እስካሁን አለማርገዟ ለእርሷ ትልቅ እፎይታ ነበር። ልጅ ወልጄ ከምሰቃይ ይኸው ይሻለኛል ትላለች። ከድጃ የምታውቀው ሌላ ሚስጥር አለ። ሰውየው ፍረዱልኝ ብለው ከሚቀመጡ ባለ ጉዳይ ሴቶች መካከል እያዩና እየመረጡ ቀልቤ ያርፍብሻል በሚል ማታለያ ወደ ጓዳ የሚወስዷቸው ሴቶች ቁጥር ስፍር የለውም። መንፈስ ነውና አይቀናበት አይቆጡበት በሚል በሰይጣናዊ አስተሳሰብ ታጥራ ሁሉንም በዝምታ ታያለች። አሁን ቻላቸው ይህንን ሁሉ ሰማ። አጎቱ ዋስትና ተፈቅዶላቸው ከ2 ቀን በኋላ ወደዚያ ቤት ይመጣሉ። ቻላቸው እስካሁን ይህንን ዘግናኝ ሚስጥር አያውቅም ነበር። ከድጃ ያንን ሁሉ ዓመታት በአጎቱ ስር የደረሰባትን መከራ ስታጫውተው ንዴትና ቅናት እንደ ስለት ጦር ልቡን ወጉት። ደሙ ፈላ። አጎቱ ተፈተው ወደ ቤት የሚመጡበት ቀን ሲቃረብ ቻላቸው በጭንቀት ራሱን ሊስት ደረሰ። ቶሎ እንጥፋ፣ ቤት ውስጥ ያለውን ንብረት ሽጠን እንኮብልል ብሎ ከድጃን ለመናት። እሷ ግን ያ በውስጧ የሰረጸው የቅጽፍ ፍርሃት አሁንም አለቃት አላት። ከዚህ ቤት ብትወጪ ትሞቻለሽ ያሉትን
የአጎቱን ቃል እያስታወሰች በፍርሃት ተርበደበደች። ጥር 30 ቀን 1994 ዓመተ ምህረት አዋቂው ሰውዬ ዋስትናቸውን አስከብረው ወደ ቤታቸው ተመለሱ። ግቢው እንደገና በጭጋግ የተሸፈነ መሰለ። ሰውየው እንደ ድሮ ጥንቆላውን አልጀመሩትም። ነገር ግን ከቤት አይወጡም። ቻላቸውንም ሆነ ከድጃን ፊት ለፊት አያናግሯቸውም። ያ በዝምታ የታጀበ ኩርፊያቸው ከድጃን ይበልጥ አሸበራት። ሚስጥሬን አውቀውብኛል፣ መንፈሱ ተቆጥቷል በሚል ስጋት ነፍሷ ተረበሸ። ሲመሽ ግን ያ የድሮው ግፍ ቀጠለ። ሰውየው ከድጃን እየጠሩ ወደ ማደሪያቸው ሲያስገቧት ቻላቸው በደጅ ሆኖ ያያል። ንዴቱ አንጀቱን ያሳረዋል። የራሱ አጎት የራሱን ፍቅረኛ እንዲህ ሲያደርጋት እያየ ምንም ማድረግ አለመቻሉ ቻላቸውን አበሳጨው። ከዚህ ትብትብ ላውጣት የምችለው እኔ ብቻ ነኝ ብሎ ለራሱ ማለ። ቻላቸው መጀመሪያ መፍትሄ ፍለጋ ወደ ከድጃ አክስት ቤት ሄደ። ሚስጥሩን ዘረገፈላቸው። ነገር ግን ያገኘው መልስ ልብ የሚሰብር ነበር። ስ ምን ይደረጋል? ቀልባቸው ካረፈባትማ እድሏ ነው አሉት አክስትየው። አክስትየው ራሳቸው ያንን አዋቂ የተባሉትን ሰው አጥብቀው የፈሯቸው ነበር። ቻላቸው በድንጋጤና በብስጭት ተመለሰ። አሁን ቻላቸው አንድ ውሳኔ ላይ ደረሰ። ከድጃን አግብቶ የራሱ ማድረግ ይፈልጋል። ለዚህ ደግሞ ትልቁ ደንቃራ አጎቱ ናቸው። እናም ዳግም ወጥመዱን ዘረጋ። አጎቱ የጥንቆላ ሥራቸውን በድብቅ መጀመራቸውን ለፖሊስ ሪፖርት አደረገ። ዓላማው አንድና አንድ ብቻ ነው፣ አጎቱን ከቤት ማራቅና ከድጃን የግሉ ማድረግ። በማግስቱ ፖሊሶች በድንገት ወደ ግቢው ዘለቁ። ነገር ግን ያሰበው አልሆነም። አዋቂ ተብለው የሚጠሩት አጎቱ በረንዳ ላይ ቁጭ ብለው መጽሐፍ ሲያነቡ ደረሱባቸው። ያ ቀን ባለጉዳይ የሚያስተናግዱበት ዕለት ባለመሆኑ ግቢው ጭር ያለ ነበር። ፖሊሶቹ ጥቆማው ስህተት ነው በሚል ተሳልቀውበት ተመለሱ። ቻላቸው ግን በንዴት ተቃጠለ። በድብቅ ነው የሚሰሩት ብሎ ቢከራከርም የሚሰማው አላገኘም። በተለይ ዛሬም ድረስ አጎቱ የሚወዳትን ልጅ የጭንገረዳቸው አድርገው መያዛቸውንና በፍርሃት ሰንሰለት አስረው ማኖራቸውን ሲያስብ ከዚህ ሰውዬ ካልተገላገለ ሕይወቱ ትርጉም እንደሌላት ወሰነ። በአእምሮው አንድ መራር ዕቅድ ተቀረጸ። ግድያ። ሚያዝያ 1 ቀን 1994 ዓ.ም አጎቱ የነበራቸውን የፍርድ ቤት ቀጠሮ አድምጠው ከቀኑ በ8 ሰዓት ወደ ቤታቸው ገቡ። ያን ዕለት ከግቢ አልወጡም። ቡና ተፈልቶ ጠጥተው ምሳቸውን በልተዋል። ቻላቸውን ግን በምን ምክንያት እንደሆነ ባይታወቅም አያናግሩትም። ፊታቸውን አዙረውበታል። ቻላቸው ግን ዛሬ ሌላ ዕቅድ አለው። መምሸቱን በናፍቆት ይጠባበቅ ነበር። እራት ተበልቶ ሲያበቃ አጎቱ ወደ መኝታቸው ሲሄዱ አያቸው። የመኝታ ቤታቸው መብራት ጠፋ። ቻላቸው ከሚኖርበት የሰርቪስ ክፍል ሆኖ የአጎቱን መስኮት በትኩረት ይከታተላል። በዚያ ቀን ጠዋት ከድጃን አናግሯት ነበር። እንጥፋ ብሎ ለመናት። እሷ ግን ዳግም አይሆንም አለችው። ቻላቸው በንዴት በቅናት ታወረ። እንዲያውም አፍቅራቸው ይሆናል የሚል ክፉ ጥርጣሬ አይምሮውን በላው። እርሳቸው በሕይወት እስካሉ ድረስ ከድጃን እንደማያገኛት ገባው። ያቺ ምሽት ከድጃ ከአጎቱ ጋር አልነበረችም። ከሌሊቱ 7 ሰዓት ሆኗል። ዓለም በዝምታ ተወጣለች። ቻላቸው የእጅ ባትሪ ይዞ ቀስ በቀስ ወደ አጎቱ ክፍል አመራ። የመኝታ ቤቱ በር እንደማይቆለፍ ያውቃል። በሩን በዝግታ ከፈተው። ኪስ ውስጥ የሸጎጠውን ስለታም ጩቤ ያወጣ። በጀርባቸው ተኝተው የሚያንኮራፉትን አዛውንት አያቸው። ምንም ሳያቅማማ ከእንቅልፋቸው ሳይነቁ ያንን ስለታም ጩቤ ደረታቸው ላይ ሰካው። 1 2 3 4 ጊዜ ደጋግሞ ወጋቸው። ደማቸው ፍንጥቅ ብሎ አልጋውን አጥለቀለቀው። ያ አዋቂ የተባሉት ሰው አንዲት ቃል እንኳን ሳይናገሩ በዛው ሕይወታቸው አለፈ። ቻላቸው በጭካኔ ፊታቸውን በብርድ ልብስ ሸፈነው። ከዚያም ወደ ሳጥናቸው አመራ። ቤቱን ሌባ የዘረፈው ለማስመሰል ሁሉንም ነገር አመሰቃቀለ። ያንን ሚስጥራዊ ሳጥን በዘነዘና ገነጣጥሎ ውስጡ ያለውን ሀብት በትኖ ያገኘውን ጥሬ ብር ኪስ ውስጥ ጨመረ። ሰይጣናዊ ዕቅዱን ለመፈጸም የግቢውን በር በመጥረቢያ ሊመታ ወደ ደጅ ወጣ። ነገር ግን ያልጠበቀው ነገር ገጠመው። ተኝታለች ያላት ከድጃ በሩ ላይ ቆማ ተጠብቀው ነበር። በጨለማ ውስጥ ቻላቸው ጩቤ በእጁ ይዞ ሲመጣ ስታይ ወደ እሷ የመጣ መስሏት ደነገጠች። ቻላቸው አንተ ነህ? ማመን አልቻለችም። ቻላቸው ቀስ ብሎ ሊያረጋጋት ሞከረ። ነገር ግን መብራት ስታበራ ያየችው ነገር ነፍሷን አሸበረው። የለበሰው ነጭ ሸሚዝ በደም ተበክሏል። እጆቹ በደም ታጥቧል። ከድጃ የሆነውን ነገር ጠረጠረች። ጮታን አቀለጠችው። ቻላቸው አፏን አፍኖ ይዞ ዝም በይ፣ ከሰውየው ገላግዬሻለሁ፣ ሌባ ገደለው እንላለን፣ ከእንግዲህ በሰላም እንኖራለን እያለ ሊያግባባት ሞከረ። እሷ ግን ነፍሰ ገዳይ በሚል ስሜት እየታገለች እሪቷን ቀጠለች። በዚህ ጊዜ ቻላቸው በከፍተኛ ፍርሃት ውስጥ ወደቀ።
ጩኸቷን ሰዎች ሰምተው ቢመጡ የሚደርስበትን አሰበ። ፍቅር ወደ ጭካኔ ተለወጠ። አንገቷን ቆልምሞ አፏን አፈናት። ስትታገለው ያንን ለፍቅሩ ሲል የሳለውን ጩቤ ጀርባዋ ላይ ሰካው። ምስኪኗ ከድጃ ትንፋሿ ተቆራርጦ መሬት ላይ ተዘረጋች። ቻላቸው ለመሸሽ ወደ ግቢው በር ሲሮጥ የጎረቤት ሰዎች ድምፅ ሰምተው በሩን አንኳኩ። ቻላቸው ትንፋሹን ዋጥ አድርጎ ዝም አለ። ጎረቤቶቹ ጩኸቱን ሰምተው መጥተው የነበረ ቢሆንም አዋቂው የተለመደ ስራቸውን ያንን መንፈስ የማውረድ ግርግር ጀምር ይሆናል ብለው በማሰብ ወደ መጡበት ተመለሱ። ያ የዘመናት አጉል እምነት ለነፍሰ ገዳዩ ሽፋን ሆነለት። ቻላቸው ነገሩ ያዋጣው መሰለው። ልብሱን ለባበሰ። ቤቱ ውስጥ የወደቀችውን የሚወዳትን ከድጃን በአይኑ ተሰናብቶ ከሌሊቱ 11 ሰዓት አካባቢ ያንን የደም ግቢ ለቆ ወጣ። ሚያዝያ 2 ቀን 1994 ዓ.ም ማለዳ ፀሐይ ብቅ ብላለች። ወደ ቤተ ክርስቲያን ለመሄድ የወጡ ሁለት ጎረቤቶች ያ ያልተዘጋ የግቢ በር በንፋስ ኃይል ወለል ብሎ ተከፍቶ አዩት። ወደ ግቢ በሩ ተጠግተው ተጣሩ። መልስ የለም። የሳሎኑን በር ክፍት ነው። መብራቱ በዚያ ንጋት ውስጥ እየበራ ይታያል። ፍርሃትና ጥርጣሬ ወረራቸው። ባሎቻቸውን ጠርተው መጡ። ሌባ ሰብሮት ይሆን የሚል ስጋት በሁላቸውም ልብ ውስጥ ነግሷል። ወደ ግቢው ዘለቁ። ወደ ሳሎን ሲገቡ በደም ተዘፍቃ የምትቃትት አንዲት ነፍስ አዩ። ከድጃ። ግርግሩ በረከተ። ሰፈርተኛው ተሰበሰበ። ፖሊስም ደረሰ። ልጅቷ በሕይወትና በሞት መካከል ሆና ትቃትታለች። ወዲያው ወደ ሕክምና እንድትወሰድ ተደረገ። ነገር ግን ቻላቸው በቦታው የለም። የት ሄደ? ፖሊሶች ቤቱን መበርበር ጀመሩ። የዘመናት ምስጢር ወደ ነበረው የመኝታ ክፍል አመሩ። በሩን ከፍተው ሲገቡ ግን ያዩት ነገር እጅግ ዘግናኝ ነበር። አልጋው ላይ የአዋቂ የተባሉት ሰው በደም ተጨማልቀው ደረታቸው በስለት ተተልትሎ አስክሬናቸው በግፍ ወድቆ ተገኘ። ያ የዕጣን ጢስ ይሸት የነበረው ክፍል ዛሬ የደም ሽታ ወርሶታል። ጎረቤቱ ሁሉ ሌባ ገርሎትና ዘርፎት ሄደ እያለ ይገምታል። ፖሊስ ግን ይህንን ቃል ወደ ጎን አደረገው። የምርመራው አቅጣጫ ወደ አንድ ሰው ብቻ መለከተ፣ ወደ ቻላቸው። የአዋቂው የወንድም ልጅ የእልፍኝ አስከልካዩ ቻላቸው የት ጠፋ? በሌላ በኩል ግን በዳግማዊ ሚኒሊክ ሆስፒታል አንድ ተአምር ተከሰተ። ጀርባዋ ላይ ከፍተኛ የመወጋት ጉዳት ደርሶባት የነበረችው ከድጃ በሕክምና ባለሙያዎች ጥረት ሕይወቷ ተረፈ። ይህ ማለት ደግሞ በዚያች የጨለማ ሌሊት የሆነውን እውነት የሚናገር ብቸኛ ምስክር አለ ማለት ነው። ፖሊስ ያንን የደም አሻራ ጥሎ የጠፋውን ቻላቸውን ለመያዝ እንደ ጥላ እየተከታተለ 1 ወር ሙሉ ፍለጋውን ቀጠለ። ቻላቸው የገደልኩትን ገድያለሁ፣ የቀረውን አጥፍቻለሁ በሚል ስሌት አዲስ አበባን ጥሎ ቢጠፋም የሕግ እጅ ግን ረጅም ናት። አንድ ቀን በአርሲ ሁረታ ከተማ በአክስቱ ቤት ተሸሽጎ ሳለ ያልታሰቡ እንግዶች ደረሱበት። ፖሊሶች በቁጥጥር ስር አዋሉት። ቻላቸው ያን ጊዜ የሰማው ዜና ግን ከመብረቅ በላይ ያስደነገጠው። የገደላት መስሎት ደሟን እጁ ላይ ተመልክቶ በዛች ሌሊት ጥሏት የሸሸው ከድጃ በሕይወት አለች። ቻላቸው ማመን አቃተው። በቁጥጥር ስር ውሎ ቃሉን ሲሰጥ ግን እንዲህ አለ። የፈጸምኩት ነገር ጥፋት መሆኑን አውቃለሁ። ነገር ግን ይህን ያደረግኩት በወንጀል ተነሳስቼ ሳይሆን ፍቅር አስገድዶኝ ነው አለ። ቻላቸው የፍቅር እንቅፋት የሆኑበትን ሰው አስወግዶ ሳይነቃበት ከከድጃ ጋር በሰላም ለመኖር አልሞ ነበር። ነገር ግን ያ የደም ስሌት አላዋጣውም። ተከሳሽ ቻላቸው በሰራው ጥፋት ተጸጽቶና ታርሞ ወደ ማህበረሰቡ እንዲቀላቀል በአጠቃላይ በ22 ዓመት ጽኑ እስራት እንዲቀጣ ተወስኗል። ከዚህም ውስጥ በማረሚያ ቤት የሚያሳየው መልካም ስነ ምግባር ታይቶ በይቅርታ ሊቀነስለት እንደሚችል ፍርድ ቤቱ አሳስቦ መዝገቡን ዘጋ። በሌላ በኩል ግን ያቺ ምስኪን ከድጃ በሞትና በሕይወት መካከል ሆና ለጥቂት ተረፈች። ጤንነቷ ተመልሶላት ከሆስፒታል ስትወጣ አንድ ትልቅ ውሳኔ ወሰነች። ያንን ለዘመናት የከበዳትን የአዋቂውን ማስፈራሪያ፣ ያንን የመንፈስ ሚስትነት ቀንበር ሰብራ ጣለችው። ሞትን ባይኗ ካየች በኋላ ከእንግዲህ የምትፈራው ምድራዊ አዋቂ አልነበረም። አዲስ አበባንና ያንን የጭስ ቤት ወደ ኋላ ትታ ወደ ትውልድ አገሯ ወደ ባቲ ወሎ ተመለሰች። ክብራትና ክብራን፣ የአዋቂው ቤት መዘዝ እዚህ ላይ ያበቃ። ይህ እውነተኛ ታሪክ እጅግ ልብ ሰባሪና አስተማሪ ነው። የታሪኩ መጀመሪያ ከአጎቱ ቤት መዘዝ ተነስቶ እስከ አሰቃቂ ፍጻሜ ላይ ደርሷል። እናንተስ በዚህ ታሪክ ምን ተሰማችሁ? ምንስ ተማራችሁበት? በውስጣችሁ የቀረውን ማንኛውንም ስሜትና አስተያየት በኮሜንት መስጫው ላይ አጋሩን። የእናንተ ሐሳብ ለሌሎች ትምህርት ይሆናልና በሌላ እውነተኛ ታሪክ እስክንገናኝ ድረስ ቸር ቆዩ።